ኢየሱስ ክርስቶስ ከማርያም ስጋ ነስቷል እና ደግሞ ከውርስ ኃጢአት ነፃ እንዴት ሆነ ይላል። ይህንን ጥያቄ እንጠይቀው። የወንድማችን ጥያቄ ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚል ነው ጥያቄው። እንግዲህ በመጽሐፍ ቅዱስ ውስጥ የግዕዝ ቃል ነው ሐሳቡ። መንሳት የሚለው መነሻ ሐሳቡ ግሱ ግዕዝ ነው። ስለዚህ በአማርኛ አሁን መንሳት አለመንሳት በሚል በቀጥታ የተጻፈ ነገር ቅዱስ መጽሐፍ ውስጥ የለም። መካፈል የሚል ቃል ነው መጽሐፍ ቅዱስ ውስጥ ያለው። ምናልባት መንሳት አለመንሳት የሚለው እንግዲህ ከኦርቶዶክስ ሊቃውንት ወይም በእነሱ አጠቃቀም የተጠቀሙበት ቃል ይመስለኛል። በመጽሐፍ ቅዱሳችን ላይ ግን መካፈል የሚል ቃል ይጠቀማል። ስለዚህ የትርጉም ልዩነት ብዙም ያላቸው አይመስሉም። በአጭሩ አዎ ነው መልሱ፣ አዎ ነው። ይሄ ቀላል ነው። ቃል ስጋ ሆኗል አልሆነም ማለት ነው ጥያቄው። ቃል ስጋ ሆነ ወይስ ስጋ መሰለ ወይስ ስጋውን ከሰማይ ይዞ ነው የመጣው የሚል ጥያቄ ነው። ጌታ በስጋ በእናቱ በኩል ነው እስራኤላዊ የሆነው ወይስ ከላይ ስጋ ይዞ መጥቶ ነው? ከላይ ስጋ ይዞ ከመጣ እስራኤላዊ ሊሆን አይችልም። በዕብራውያን 7 ጌታችን ከይሁዳ ነገድ መሆኑ የታወቀ ነው። በሮሜ መጽሐፍ ደግሞ እሱ እስራኤላዊ መሆኑ ተገልጧል። እነሱ እስራኤላውያን ናቸውና ክርስቶስ ከእነርሱ በስጋ መጣ ይላል። ስለዚህ ይሄ ባጭሩ ምንድን ነው? እኔና እናንተ ስጋ ነን። ስጋ ስንሆን ከአባታችን የተካፈልነው ከእናታችን የተካፈልነው ነገር አለ፣ ዘር አለ፣ ተካፍለናል። ስለዚህ ኢየሱስ ክርስቶስ ሰው ሆነ ስንል ያው አባት የለውም፣ ግን ከእናቱ ተካፍሏል። ከእናቱ ጋር አልተካፈለ ወይም ከእናቱ ጋር ምንም አይነት የእናትነትና የልጅነት ዘር መዋረስ ከሌለው ቃል ስጋ አልሆነም ማለት ነው። ቃል ስጋ መሰለ እንጂ ለካ አልሆነም ማለት ነው። እና ይሄ በመጀመሪያ እንግዲህ አሁን በዚህ 3፣ 4፣ 5 ዓመት ውስጥ የተነሳ ጥያቄ ይመስለኛል። በ2000 ዓመት ክርስትና ውስጥ ይሄ ጥያቄ ውስጥ ገብቶ አያውቅም። ቅዱስ መጽሐፍ እናቱም በዚያ ነበረች ይላል። እናቱም እንደዚህ እናቱም እያለ የኢየሱስም እናት በዚያ እንደዚህ እያለ እናቱ እንደሆነች ይነግሩናል። እናቱ ናት። ከእሷ ነው ከእስራኤላውያን በስጋ የተወለደው። ስለዚህ ኢየሱስ ክርስቶስ 100% ሰው ሆኗል። በአጭሩ 100% ከማርያም ተወልዷል። 100% በእሷ በኩል ነው እስራኤላዊ ዘር የያዘው። ስለዚህ ቃሉን ይሄ መንሳት አለመንሳት የሚል መጽሐፍ ቅዱስ ውስጥ በዚህ ቃል ባይጠቀመውም በሌላ ቃል ስለተጠቀመው እሱን ክፍል እናነበው። ዕብራውያን መጽሐፍን አውጣላቸውና አለዚያም መሰላችሁ ኢየሱስ በማርያም በኩል ከእስራኤላውያን ዘርን ካልተካፈለ መዳን ራሱ አንችልም እኮ በቃ ደህንነት የለም። ኃጢአታችንን በስጋው እኮ ነው በእንጨት ላይ የተሸከመው እና ሰው አልሆነም እንደማለት እኮ ነው። ዞሮ ሰው መሰለ እንጂ እንደው ሰው የሆነ መስሎ እንደው ልዕለ ሰው ሱፐርማን ልዕለ ሰው ሆነ የሚለው ምንፍቅና በአንድ ወቅት እዛ ገና 2ኛው መቶ ክፍለ ዘመን ላይ ተነስቶ እዛው የተቀጨ ነበር። ኖስቲኮችም ይሄው ነው አንዱ ችግራቸው። አንደኛ ዮሐንስ ላይ በትክክል ላጠናው ሰው የምንጸልይበት ኃጢአት አለ፣ ማንጸልይበት ኃጢአት አለ። ኃጢአትን ላደረጉ በአንዳንድ ነገር በስነ ምግባርም በምን ለደከሙ ሰዎች እንጸልያለን። በዚህ ጉዳይ ግን ለካዱ ሰዎች እንዳንጸልይ ሁሉ የተጻፈበት ሞት የሚገባው ኃጢአት እኮ ይሄ ነው። ክርስቶስ በስጋ እንደመጣ ቃል ፍጹም ሰው እንደሆነ ቃል
ከእስራኤላውያን ዘንድ በስጋና በደም እንደተካፈለ የያዘው የአብርሃምን ዘር እንደሆነ የመላእክትን ዘር እንዳልያዘ ይህንን የማያምን እኔ አንድ በጣም አስደንጋጭ መዝሙር ድንገት ነው ሶሻል ሚዲያዎች ውስጥ እያዟዟርኩ ሳይ የሚያስደነግጥ መዝሙር ሰምቻለሁ። እነዚህ ኦንሊ ጂሰስ ወይም ሐዋርያዊ ምናምን የሚባሉት ቤተ እምነቶች በጣም በኃይል ነበር የሚዘምሩት። ኢየሱስ ስጋ አልሆነም፣ ይዞት የመጣው ስጋ ነው ከሰማይ ምናምን ቢያል ድሮ የተወገዘ ትምህርት አስብ። በደህናው ዘመን እንደ ዛሬው ካቶሊክ፣ ኦርቶዶክስ፣ ጴንጤ ሳይባል በደህናው ዘመን ላይ የቤተ ክርስቲያን አባቶች እንዲህ አይነት ሀሳብ ብልጭ ያደረጉ ሰዎችን ያወገዙበት ኖስቲካውያን ሌሎችም ነበሩ እና እዛ በደህናው ዘመን የተከለከለ ትምህርት ሲዘምሩ ሰምቼ ማዘን ብቻ አይደለም ትደነግጣለህ። ባጭሩ በቃ ደህንነታችን አልተፈጸመችም እንደማለት ነው። ሌላ መሲህን ጠብቅ ማለት ነው። የዳዊት ልጅ አይደለም ማለት ነው ኢየሱስ። የአብርሃም ዘር አይደለም ማለት ነው። ሱፐርማን ልዕለ ሰው እያሉ እንደዛ ነው የሚያምኑት ማለት ነው። እንደዛ ከሆነ ለሰው መድኃኒቱ ሰው ወይም ለሰው ጠበቃው ሰው ነው እና ይህን ካላሟላ ቁጭ ብለን ሌላ ፍጹም ሰው የሚሆን መሲህ ወይም አዳኝ ልንጠብቅ ነው ማለት ነው። ስለዚህ ከባድ አደጋ ነው። በጣም ከባድ አደጋ ነው። ቀላል ይመስላል። ሰዎች ይህንን በማርያም በኩል እስራኤላዊ መሆኑን ለማመን የከበዳቸው በአንድ ነገር ምክንያት ነው። ያው መቼስ ማርያም እንግዲህ እንደማናችንም እንግዲህ ኃጢአት አለባት፣ ስለዚህ ወደ እሷ ኃጢአት ይተላለፋል እንደዚህ ከሆነ በሚል ስጋት ነው። ይህን ስጋት ለመቅረፍ ደግሞ ሰዎች ብዙ መልስ ሊመልሱ ወደዛና ወደዛ ይላሉ። ግን እንደዛ አይደለም። ቀላሉ ነገር አንድ ጥያቄ መጠየቅ ነው። አንዳንዶች በማርያም በኩል ኃጢአት ወደ እሱ ቢተላለፍስ የሚል ስጋት ስላለባቸው እንግዲህ እግዚአብሔር በማህፀን ስጋንና አጥንት እንዴት እንደሚያዋድድ እሱ ነው የሚያውቀው። ግን እንደዚህ አይነት ስጋት ስለሚገባቸው ስጋ አልነሳም እንዳይሉ ምንፍቅና ስለሆነ ስጋ ነስቷል ይላል። ከዛ ደግሞ ኃጢአትን ተላልፎበት ይሆናል እንደ የሚል ስጋት፣ ለእሱ ደግሞ ሌላ መላ ይፈልጋል። በዚህ ወጥቶ ሸፍኗት ደብቋት ምናምን የሚል ነገር ማለት ነው። ግን እንደዚህ አይነት መላምቶች ቀጥተኛ የሆነ መጽሐፍ ቅዱስ ጥቅስ ስለሌላቸው በቂ አይሆኑም። ግን አንድ ትልቅ ነገር እናውቃለን። ኢየሱስ ያለ ወንድ ዘር መወለዱን እናውቃለን። ለምን ያለ ወንድ ዘር ተወለደ? ነቢያት ሁሉ እንደዛ ተወልደው፣ እሱ ግን ከሴት ተወልዷል፣ በሴት በኩል ተወልዷል። የወንዱን ግን አስወጥቷል። በቃ ያ መልስ ነው። አንዳንዶች ይሄኛውን ነገር ማለት መጽሐፍ ቅዱስ ላይ ኢየሱስ በአባቶች ከሌ ከሌን ወለደ ከሌ ከሌን ወለደ ከሌ ከሌን ወለደ ብሎ በቀጥተኛ የስጋ ልደት ግን ኢየሱስ ጋር ሲመጣ መጥቶ ኢየሱስ የሚባለውን የወለደችው የማርያም እጮኛ ዮሴፍን ወለደ ብሎ ዮሴፍ ጋር ነው የሚቆሙ እና ያ የወንድ ቆጠራ እንዳይመጣ ለምን ተፈለገ? ኢየሱስ ጋር ቀጥታ መጥቶ የወንድ ዘር በእርሱ ውስጥ እንደሌለ ወይም በወንድ ዘር በጾታ ሩካቤ እንዳልተወለደ መጽሐፍ ቅዱስ ለምን ማስቀመጥ ፈለገ ሲባል ይህንን ጥያቄ ለመፍታት በቃ በእርሱ ዘንድ ኃጢአት የለችም። በአንድ ሰው ወንድ ነው እንግዲህ የበላችው ሴትዮዋ ነች ቀድማ፣ በኋላ ወንድየውን የበላው ግን መጽሐፉ ሮሜ 5 ላይ በአንድ ሰው ነው የሚለው፣ በሁለት ሰዎች አይልም። ሴቲቱን አስወጥቷል። በአንድ ሰው በአዳም ምክንያት ኃጢአት ወደ ዓለም ገባ ነው የሚለው። ከዛ በኋላ የሚወልዱ ሴቶቹ ናቸው። መጽሐፍ ቅዱሱ ግን አብርሃም ወለደ፣ ይስሐቅ ወለደ ነው የሚለው። እኛ ጋር የሚመጣው እንደዛ ነው። እሱ ጋር ሲመጣ ግን የማርያምን እጮኛ ዮሴፍን ወለደ ብሎ ያቆማል። ኢየሱስ ጋር አያመጣው። ያ በቂ ነው። በጥንት አባቶችም ትምህርት በቤተ ክርስቲያንም አስተምሮ በቆየውም ትምህርት ውስጥ ያለ ወንድ ዘር መወለዱ ከኃጢአት ነፃ አድርጎታል። ዘር ወይንም የዘር ቆጠራ፣ የህይወት ቆጠራ፣ የህይወት መተላለፍ በወንድ በኩል እንደሚመጣ ይታወቃል። ሳይንስም የሚያውቀው ነው የሚደግፈው ነው። ቁጭ ብሎ ነው የሴቷ እንቁላል ቁጭ ብሎ ህይወት ይጠብቃል ከወንዱ ማለት ነው። ቀጣያው ይወገዳል እና ያ በአንድ አዳም ምክንያት ወደ ዓለም ገባ የተባለው ክርስቶስ ጋር ሲመጣ የለም ይቆማል። እሱ በቂ ነበር። የአዳም ቆጠራ ክርስቶስ ጋር አለመድረሱ አለቀ።
በተረፈ ከማርያም በደንብ አድርጎ ነው በማርያም በኩል ከማርያም ብቻ አይደለም ከእስራኤላውያን በስጋ መጥቷል። ፍጹም እስራኤላዊ ይሁዳ 7 ዕብራውያን 7 ከይሁዳ ነገር ነው ጌታችን። እናነበው ክፍሉ እንደዚህ ይላል። ዕብራውያን መጽሐፍ ላይ ዕብራውያን 2 አነበው ቁጥር 13 ጀምሮ ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔርም የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ያዙ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ልጆቹ በስጋ ዝም ብለህ እኛን ውሰደን በስጋና በደም እንደሚካፈሉ እርሱም በስጋና በደም እንዲሁ ተካፈለ። በስጋና በደም እንዲሁ ተካፈለ። ከኃጢአት በቀር ኃጢአት የሰው ተፈጥሮና ባህሪ አልነበረም። ሰው በእግዚአብሔር መልክና ምሳሌ የተፈጠረ ኃጢአት በኋላ የገባ ዘር እና ክርስቶስ እንደዛ ያለ ኃጢአት ፍጹም ሰው ሆኖ ሁለተኛው ሰው ወይም የመጨረሻው አዳም ሆኖ ያለ ኃጢአት እንዲሁ በስጋና በደም ተካፈለ። ቀጥሎ ምን ይላል? የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ኦንሊ ጂሰሶች ተበላችሁ ማለት ነው። ከላይ ይዞ የመጣው ስጋ የለም። የአብርሃምን ዘር አብርሃም እዚህ የነበረ ሰውዬ ነው። የእስራኤል አያቱ ነው። እዚህ ምድር የነበረ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም። በስጋና በደም እንዲሁ ተካፈለ። ስለዚህ ግጥም አድርጎ ቅድስት ማርያም ወይም ድንግል ማርያም የኢየሱስ እናት ነች። የውሸት እናት ሳይሆን እናቱ በስጋና በደም በእርሷ በኩል ከእስራኤላውያን የተካፈለ። ዕብራውያን 9ን ጨምርላቸው። ሮሜ 9 ከቁጥር 4 ጀምሮ እስከ 5 ድረስ እነርሱ እስራኤላውያን ናቸው። አሁን ህዝቡን ጠራ። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸው። ለእስራኤላውያን ነው ኪዳን፣ የልጅነት ስርዓት፣ የመቅደስ ስርዓት። እሺ አባቶችም ለእነርሱ ናቸውና ለእነርሱ ናቸው። ከእነርሱም ክርስቶስ በስጋ መጣ። እነርሱ ውስጥ አይደለም ወይ ወደ እነርሱ አይደለም፣ ከእነርሱ ክርስቶስ በስጋ መጣ። እስራኤላዊ ነው ኢየሱስ። ከይሁዳ ነገር ነው። የአብርሃምን ዘር ነው ያዘው፣ የመላእክትን ዘር አልያዘም። አለበዚያ ቁጭ ብለን ሌላ አዳኝ ልንጠብቅ ነው። ሰው ሆኖ የሚመጣ ሌላ አዳኝ፣ ያንንም አዳኝ የምትወልድ ሌላ ሴት ልንጠብቅ ነው ማለት እና በትክክል ማርያም የኢየሱስ እናት ነች። ክርስቶስም የማርያም በስጋ ልጇ ነው። እናቱም ማርያም እየተባለ ነው የሚጠራው። የኢየሱስም እናት በዚያ ነበረች እየተባለ ነው የሚጠራው እና ይሄ ነው።